እውነተኛ ማንነት እኮ የሚባል ነገር አለ። እኔ መጥቶ በቃ እኔ በጣም ወዳለሁ ይለኛል አንድ ሰው። ወላሂ አንድ ቀን እንዳጋጠመኝ ልንገራችሁ። እቺን ብቻ ተናግሬ ልውረድ። ዳዒ ማይክ ሲይዝ አይቻልም ይባላል። አንድ ወንድም ከባለቤቴ ጋር እየሄድኩ መንገድ ላይ እቅፍ አደረገኝና ሩሂ ፊዳ ይሆንልህ አለኝ። እያለቀሰ ሄደ። ወላሂ ፊቱን እንኳን በደንብ አላየሁት። ወዲያው ግን ውስጤ በጣም ተረበሸ። በጣም አለቀስኩ። ታውቃላችሁ ለምን እንዳለቀስኩ ታውቃላችሁ? ይህ ሰውዬ በእኔ ጀነት እየገባ ነው አልኩ። ንጹህ ነው ፍቅሩ፣ ለአላህ ብሎ ነው የወደደው። አላህንና ረሱልን ነው፣ እኔን አይደለም። እኔ የት ያቀኛል? እኔ ማን ነኝ? አም ናቲንግ እኮ አይደል እንዴ? የኔን ስብና የት ያውቀዋል? ይህ ሰውዬ የወደደው አላህና ረሱልን ነው። አላህና ረሱልን እኔ ስለማነሳ ቃል አላህ ወቃል ረሱል ስለምል ወደደኝ እንጂ እኔም በበድሩነት አይደለም የተወደድኩት። እችን ልዩነት ማወቅ ይፈልጋል። ገብቷችኋል? ከዛ ምንድነው ያሰብኩት? ሰውየው አላህና ረሱልን በመውደዱና እኔን ለአላህ ብሎ በመውደዱ የጀነትን መንገድ እያስተካከለ ነው። እኔ ግን ወዮለቴ፣ የኔ መጨረሻ ምን እንደሆነ ግን አላቅም። ምናልባት በዚች ውዳሴው ልቤ ኩራት ከመጣች ጠፋው ማለት ነው። በቃ እሱ ሴፍ ነው በጣም፣ እኔ ግን ሪስክ ውስጥ ነው ያለሁት። ገብታችኋል ሐሳቤ ወንድሞቼ እህቶች? ግልጽ ነው አይደል? እዚህ ወደ ሚዲያ ወደ ምናምን ስንወጣ እቺን ከነፍስ ጋር ያለችዋን ወግ አብረን እንድናስብባት አደራላችኋለሁ። አላህ Subhanahu Wa Ta'ala የተባረከ አላህ ምሽት ያደርግላችሁ ያደርግልን። ወንድሞቼ የጀመሩትንም አላህ ጀምራቸውን ያማረ የተባረከ ያደርግላችሁ። ስህተቶች ካሉ እያረም ይህ እንዲህ ቢሆን በሚቀጥለው ዓመት ደግሞ የተሻለ ፐርፎርም እንዲያደርጉ ማገዝ ይኖርብናል። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። መድረክ ላይ ብዙም አይደለሁም። ውድድሩ ፍትሃዊ ነው፣ በጣም ፍትሃዊ አይደለም ማለታችን አይደለም፣ ግን ጓደኛችን እንድትበረታታ አስበን በራሳችን እኛ ጓደኞቿ 200 ሺህ ብር ስጦታ ሰጥተናታል። ኢሙኒ ጓደኞቿ የ200 ሺህ ብር ሽልማት ሊያበረክቱላት ወደ መድረክ እየጋበዙ ነው። ኢሙኒ በፌስቡክ ተጽዕኖ ፈጣሪ ሴት ዘርፍ ላይ ከቅድም ከአምስቱ እጩዎች መካከል ነበረች። ጓደኞቿ ደግሞ ለሷ ላበረከተችው አስተዋጽኦ ሽልማት እየሰጧት ይገኛሉ። ወደ መሀል ትሆኑልን። የእናቴ ልጅ እናናት ወላሂ እንደምትታየው አይደለም። ብዙ ነገር አሳልፋለችና ትልቅ መድረክ ላይ ማመስገን ቢስሚላህ በመጀመሪያ የተሸለማችሁ ሁላችሁም እንኳን ደስ አላችሁ ማለት ፈልጋለሁ። ኢሙኒ እንደምታውቁት በጣም የብዙዎችን እንባ ስትጠርግ ነው የከረመችው። ወላሂ ለኔ በጣም ምሳሌ የምትሆን ጀግና ሴት ነች። በጣም ነው የምወዳት፣ በጣም ነው የማከብራት። ከዚህ በላይ ትልቅ ቦታ ደርሳ ማየት ፈልጋለሁ ኢንሻአላህ። ብዙ ወደ ኋላ የሚጎትቱ ነገሮች እያሉ ከብዙ ኃላፊነት ነው እዚህ የደረሰችው። ሁላችሁም እስኪ አንድ ጊዜ ማሻአላህ በሏት። ሰላም አለይኩም። ወላሂ በጣም ደንግጫለሁ። በመጀመሪያ አልሐምዱሊላህ ረቢል ዓለሚን። እኔ ኢስላሚክ አዋርድ አይደለም ኢስላሚክ ፕሮግራም ላይ መሳተፍ ሴት አልነበርኩም። ካላህ በታች ለዚህ ሂጃቤን እንድጠብቅ ያደረገኝ፣ ከሂጃብ አልፎ ኒቃብ እንድለብስ ያደረገኝ፣ ሴትነቴን እንዳከብር ያደረገኝ መሬ ባሌ አመሰግናለሁ።
ዛሬ ላይ እዚህ ኢስላሚክ ኮንተንት ላይ ታጭቼ የቀረብኩት ላንተ ነው። ይሄ ሁሉ በአንተ ምክንያት ነው። አመሰግናለሁ። አላህ ጀነት ላይ ሰብስበን። ከዛ በኋላ ትችያለሽ፣ አይ ቪዲዮ ካልሰራሽ ቮት ተደረጊ ብለው እዚህ ጋር የምታያቸው እህቶቼ ጓደኞቼ በጣም እየለፉልኝ ነበር። አላህ ትልቅ ነገር ላይ ደርሼ ያሳያችሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። ወንድሜ አሚርን ወደ መድረክ ጋብዘዋለሁኝ። የዑምራ ሽልማቱን ለእናቱ መስጠት ፈልጓል። እሱ ስጦታውን እዚህ መድረክ ላይ ያበረክትልናል። ተክቢር። አሚር በቲክቶክ መረጃ ሰጪ ዘርፍ የዓመቱ አሸናፊ ነው። አሚር ወደ መድረኩ መጥቷል። በድጋሚ ሰላም አለይኩም። በነገራችን ላይ እዚህ ስመጣ የምናገረው ምናልባት ከተሸለምኩኝ የምናገረውን ነገር ተለማምጄ ነበር የመጣሁት። ግን ስለ ዑምራ ሲወራ ለኔ ነው ለኔ አይደለም የሚለው ግራ ገብቶኝ ስለነበር ተደነባብሬ ነው እና እናቴ እዚህ በአጋጣሚ ሆኖ መገኘት አልቻለችም። ስለዚህ ያለውን ነገር እዚሁ በእናንተ ፊት ሰርፕራይዝ ማድረግ እፈልጋለሁና አንድ ላይ እናዳምጥ። አሰላሙ አለይኩም እናቴ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አባቴ ላንቺ አንድ ሰርፕራይዝ አለኝ። አልহামዱሊላህ ለዚህ ላበቃኝ ጌታ አልহামዱሊላህ። ይኸውልሽ ህዝብ እየሰማሽ ነው። እሺ አልহামዱሊላህ። በኢትዮጵያ ሙስሊም አዋርድ መድረክ ላይ የኢትዮጵያ ሙስሊም አዋርድ አዘጋጆች ዑምራ አሸናፊ ነህ ብለው ሰርፕራይዝ አድርገውኛል። አልহামዱሊላህ አልহামዱሊላህ። ስሚኝ ከዛ በላይ ለሐጅ ነው የምመኝልህ። ለሐጅ ከዑምራ በኋላ ሐጅ አላህን እጠይቀዋለሁ። ወላሂ ለተቸገሩት ሁሉ የምትረዳ ሁሉ ቦታ የምትደርስ ጀግና እንድትሆንልኝ አላህን እጠይቀዋለሁ። እሺ ስሚኝ አንዴ ለመጨረሻ ጊዜ ይሄ የዑምራ ጉዞ ደግሞ እኔ ላንቺ ሰርፕራይዝ አድርጌ ይሄን ስጦታ ላንቺ ሰጥቼሻለሁ። በቲክቶክ ተጽዕኖ ፈጣሪ ዘርፍ አሸናፊው በመረጃ ሰጪ ዘርፍ ይቅርታ አሸናፊ አሚር ስጦታው እናቱ አበርክቷል። እጅግ አድርገን እናመሰግናለን። እጅግ ልብ እና ስሜትን የሚነካ ሞመንት ነበረ። ወንድማችን መሐመድ ፈረጅን በክብር ወደ መድረክ ተቀበሉልኝ። ቀጣዮቹ ዘርፎች ከስክሪኑ እንመለከታለን። ወንድም መሐመድ ፈረጅ ወደ መድረኩ እየመጣ ነው። የኢማ አዋርድ የዓመቱ ምርጥ 5 የፌስቡክ ተጽዕኖ ፈጣሪ ሴት ፈቲያ ዩሱፍ፣ አቲካ አህመድ አሊ፣ ኢማን ኤቢ፣ ሙኒር አብድልመናን፣ ኸይር ከባድ ምድብ ነው እያልኩኝ ነበረ። የሞት ምድብ የሚባል አለ አይደል? ቀጥሎ የምጠራውን ስም እኔም እንደማከብር በዚህ አጋጣሚ ገልጻለሁኝ። ቀደም ሲል ሽልማት የወሰድንበት ፕሮግራም በተወሰነ መልኩ የገባው ሰው አለ ማለት ነው። እሷ የምትጽፋቸው ጽሁፎች የምታስርባቸው አብይ ጉዳዩ ከሚስ አመሻሹ ላይ አይደለ? በጣም የሚገራርሙ ሀሳቦች የሚገራርሙ መልእክተኛውን የሚያስናፍቁ ቀደም ሲል ያነሳኋቸው አይነት ቫይቦች ያሉት ወዲህም ደግሞ የሀገራችንን ትልልቅ መሻይኾች ሐሪማዎች በጣም ብዙ ነገሮች ትጽፍ ነበረ።
ነበረ ያልኩት ከሆነ ጊዜ በኋላ ግን ጠፍተሻል። አቲካ አህመድ አሊ። አቲካ አህመድ አሊ በፌስቡክ ተጽዕኖ ፈጣሪ ሴት ዘርፍ የኢማ አዋርድ 2025 አሸናፊ ናት። አቲካ አህመድ አሊ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን اللهم صل وسلم وبارك على سيدنا ومولانا اللهم صل وسلم وبارك على سيدنا ومولانا محمد وعلى آله وصحبه وسلم። ያው የወላጆች ጉዳይ አይሆንልኝም በጣምና እስካሁን ድረስ ስሜት ያደርጎኛል የአሚር ነገር። አላህ የሁላችንም ወላጆች ይጠብቅልን፣ የሌሉትንም ደግሞ ወደ አኺራ የተሻገሩትን አላህ የጀነት ያደርግልን። የዛሬው እንግዲህ ኢማ አዋርድ በኢስላማዊ ሴት ኢትዮጵያዊ መልክ በሚል መሪ ቃል ነው የተዘጋጀው። እኔም እንግዲህ በትንሿ ኢትዮጵያ በወሎ መልክ የመጣሁት ለዚሁ ነው። እንግዶችም እንኳን በደህና መጣችሁ። አዘጋጆቹም ለዚህ ፕሮግራም ትልቅ መነቃቃትን የሚፈጥር ስለሆነ ላመሰግናችሁ እወዳለሁ። ከዚህ ቀጥሎም በምታዘጋጇቸው ዝግጅቶች ሁሉ አላህ ስኬትን እንዲሰጣችሁ ምኞቴ ነው። ወደ ዋናው ምስጋና ስገባ በጎ ተጽዕኖ መፍጠር እንግዲህ መወደድን በሰው ዘንድ ተቀባይነት ማግኘትን ይጠይቃልና ይሄ ደግሞ ነውሮቼን ሁሉ ሸፍኖ በሰው ዘንድ መልካሙ ብቻ እንዲታይ አድርጎ በሰዎች ውስጥ ቀልብ ውስጥ ላስቀመጠኝ ተወዳጅነትን ለሰጠኝ አላህ ነው ትልቁ ምስጋና ማቀርበው። አልሐምዱሊላህ ረቢል ዓለሚን። ከዛም በመቀጠል መሐመድ ፈረጅ ወንድሜ እንዳለው ነቢን ማወደሴ ነቢን ማንሳቴ አለይሂ ሰላቱ ወሰላም እሱ ነው ብዬ አስባለሁ በሰዎች ዘንድ ተወዳጅነትን እንዳገኝ ያደረገኝ ተጽዕኖም እንድፈጥርም ያደረገኝ እሳቸውን ለማንሳት የተነሳ ሁሉ ይተልቃል፣ ይከብራል፣ ያድጋል። ከዛ በመቀጠልም ማመሰግነው በሚገርም ሁኔታ ልናገር ያሰብኩትን ነገር ሁሉ ማንበር ተናግሮታል። ሼኾቼ ሰውነትን በጎነትን ያገኘሁት በሼኾቼ ከነሱ ነው የተማርኩት። ኢንሻአላህ ሁሌም በጎ ለመሆን እጥራለሁኝ። ከነሱም ደግሞ ቀድሞ ከአላህም በመቀጠል ከነቢም መንገድ በመቀጠል ወላጆቼ በጣም እጅግ የምኮራባቸው ወላጆች ነው ያሉኝ። ይህንን ስብዕና ያላበሱኝ የነሱ ያስተዳደግ ውጤትም ነኝ ብዬ ነው ማምነው። ስለዚህ ሶሻል ሚዲያ ላይ ሆነም በህይወት ውስጥ ያሉኝ መልካም ነገሮች ሁሉ ከአላህ ከነቢ ከወላጆቼና ከሼኾቼ ናቸው። ያሉብኝ ነውሮች በሙሉ ደግሞ ከነፍስያና ከሸይጣን ናቸው። ሁሌም በጎ እንሁን፣ መልካም እንሁን፣ ሰው እንሁን። ታላቁ ሙፍቲ ሀጂ ዑመር ኢድሪስ እንዳሉት ሰውነት ይቀድማል፣ ሰውነትን እናስቀድም። ሰላም አለይኩም። እጅግ አድርገን እናመሰግናለን። አቲካ አህመድ አሊ የ2025 የኢማ አዋርድ በፌስቡክ ተጽዕኖ ፈጣሪ ሴት ዘርፍ አሸናፊ ናት። ወደ ቀጣዩ እናመራለን። ከዚያ በፊት ግን የዚህ ፕሮግራም እንዲህ ያማረ የተዋበ እንዲሆን ቅድም የጠቀስናቸውን አጋሮች ላስታውሳችሁ። ሂጅራ ባንክ፣ አያ ቱር ኤንድ ትራቭል፣ ፋድ ጎሜ ጁስ፣ ሃይፋይ ለስላሳ መጠጥ እንዲሁም ደግሞ አንደኛው ኤስ ብስኩት ናቸው። እነዚህ የፕሮግራማችን አጋሮች ነበሩ። እጅግ አድርገን እናመሰግናለን። ወደ ቀጣዩ እናምራ። የኢማ አዋርድ የዓመቱ ምርጥ 5 ሙስሊም ሴት ጋዜጠኛ ሀያት ኦርማጎ፣ ሶፊያ ጆሃር፣ ሀያት ከማል፣ ፈቲያ ተማም፣ ዛህራ ወርቁ፣ መርሐባ። ምን ያደለው የሆነ ነገር ተነካክቷል፣ ወይም ቀጥሎ የምጠራው ስም ይሆናል በጣም እንደ ጮህ ያደረገኝ
የአመቱ ምርጥ ሙስሊም ሴት ጋዜጠኛ በአጋጣሚ ቅድም ባለቤቷም ከጄ ነው የወሰደው ሶፊያ ጆሃር የ2025 የኢማ አዋርድ የአመቱ ምርጥ ጋዜጠኛ በሴት ዘርፍ ሶፊያ ጆሃር ናት። ሶፊያ ጆሃር የኢማ አዋርድ የ2025 አሸናፊ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዴት አመሻችሁ? ጋዜጠኛ ሰላምታ ሳያቀርብ ሲያወራ ያምርበትም አይደል? ከምን እንደምጀምር ግራ ገባኝ። መጀመሪያ አብዱል ጋሊብ መሐመድ ፈረጅን እዚህ ባይጠራው ኖሮ እኔ ራሴ ጠራው ነበር። ምክንያቱም ብዙዎቻችን አቅም ኖሮን አላህ ሱብሓነሁ ወተዓላ ደግሞ ተሰጥኦ ሰጥቶን ማድረስ ያለብን ቦታ ወይ ማድረግ የምንፈልገውን ነገር እንዳናደርግ ብዙ ነገሮች ሊገጥሙን ይችላሉ። አንዳንድ ሰዎች አሉ እኛ ማናቀውን አቅማችንን እኛ ማናቀውን ተሰጥኦአችንን እነሱ ማየት ማወቅ ችለው እዚህ ላለንበት ቦታ ላይ የሚያቆሙን። የመጀመሪያው ከዚህ ቀደምም ገልጫዋለሁ፣ ጋዜጠኛ መሆን እንደምችል አካውንታንት ተማሪ ነበርኩኝና የሁለተኛ ዓመት አይ አንቺ አካውንታንት አይደለም መሆን የሚገባሽ ጋዜጠኛና የማስታወቂያ ባለሙያ ነው ብሎ ጋዜጠኛ አብይ ይልማ ከአካውንታንትነት ወደ ጋዜጠኝነት ሳበኝ። እኔ አላቅም፣ ፍላጎቱም የለኝም፣ ተስጦ እንዳለኝም አላቅም፣ ትምህርቱም የለኝም፣ አልተማርኩም ጋዜጠኝነት። ነገር ግን እኔ ውስጥ ያለውን አቅም ተረድቶ ዛሬ ጋዜጠኛ እንደሆን በሚዲያው ማሳ ላይ እኔን ዘራኝ። ሚንበር ቴሌቪዥን ደግሞ ተቀበለና ከስር ያሉ አረሞችን ኮትኩቶ ዛሬ የምታዩትን ሶፊያ ከአረሞች መካከል ብቅ እንድትል አድርጎ እዚህ ጋር ቆሟታልና ሚንበር ቴሌቪዥን አመሰግናለሁ። በተለይ ደግሞ በጣም የምወደው አንድ ነገር አለ። ሰው የራሱን ቀለም፣ የራሱን አቅም፣ የራሱን ነገር ብቻ ይዞ ወጥቶ በዛ ነገር እንዲታወቅ ማድረግ፣ በዛ ነገር ብቻ መንገዱ እንዲቀጥል ማድረግ ምን ማለት እንደሆነ አስተማሪ መሐመድ ፈረጅ ነው። ቀለሜን ስለሰጠኸኝ ራሴን እንዳውቅ ጎበዝ ጋዜጠኛ እንደሆን ዛሬ ያለሁበትን ሰዎች እኔ የምሰራውን ፕሮግራም ወደው ፈቅደው እንዲያዩ አላህ ሱብሓነሁ ወተዓላ ደግሞ አይቤን ሰትሮልኝ መልካም ነገሬን ብቻ ለሰዎች አሳይቶልኝ በዛ ዘንድ እንድወደድ ሁልጊዜም ሰበብ ያስፈልጋልና ሰበቡ ሚንበር ቴሌቪዥን ቢሆንም ግን ደግሞ ትችያለሽ፣ ያንቺ ቀለም ይሄ ነው፣ አይ አልችልም፣ አይ ቀለምሽ ይሄ ነው፣ ይሄንን ብትሰሪ ይሆንልሻል፣ አንቺ ነካሹ ያምርልሻል ሲለኝ በቃ መስራት እጀምራለሁ። አልሐምዱሊላህ ደግሞ ይሳካልኛል። በጣም አመሰግናለሁ ማሜ። ያው ብዙ አሉ ግን ዛሬ ተሸለምኩት በጋዜጠኝነት ዘርፍ ስለሆነ በጋዜጠኝነት ህይወቴ ላይ ተጽዕኖ የፈጠሩብኝን ሰዎችና አቅም የሆኑኝን ብርታት የሆኑኝን ነው አመሰግነው። የመጨረሻ ስለሆንኩኝ በደንብ ነው ማወራ አፉትልኛላችሁ። ሁሴኑ ሁሴን ከድር ሁሌ አንድ ነገር ይለኝ ነበር አልረሳም። ጥሩ ነሽ፣ ጎበዝ ነሽ፣ እየሰራሽ ነው፣ ግን የምሰጋው አንድ ነገር አለ። ሴቶች ጉብዝናችሁ አይቀጥልም። ምክንያቱም ትዳር የሚባል ነገር ሲመጣ ትዳራችሁ ይዛችኋል፣ ባሎቻችሁ ይወስዷችሁና ይሄንን ሙያ ትተዋላችሁ። ብዙ ማቃቸው አቅም ያላቸው ጎበዝ የሆኑ ሴቶች አሉ። ዛሬም ድረስ በቃ ምን አለ በኖሩ ብዬ ብመኛቸው እና ነገም አንቺ እንደነዛ እንዳትሆኚ ይሰጋለሁ ይለኝ ነበር። እኔም ይሄንን ሲለኝ አይ እንደዚህ አይነት ባልማ አላህ አይሰጠኝም አልኩኝ። ከዛም ዱዓ አደረኩ። ከዛ ላገባ ስወስን ይሄንን የምኖርለትን የህይወት አላማ ምክንያቱም የኔ መንገድ ፕሮግራም ተሰጥቶኝ መስራት ከጀመርኩ በኋላ እምሰራው ጋዜጠኛ ስለሆንኩ አይደለም እምሰራው
ፐርፐዜ ስለሆነ ሆኗል። ስለዚህ ይሄንን ፐርፐዜን ተቀብሎ አብሮ መኖር የሚችል ሰው ነው የምፈልገው የነበረው። አላህ ደግሞ ያንን ሰጥቶኛል። አልሐምዱሊላህ። ከትላንት ጉልበቴ ከሰነፍኩ፣ ከትላንት ብርታቴ ከሰነፍኩ የራሴ ስንፍና ነው እንጂ ቤት ውስጥ ባለኝ መጎተት አይደለም። እስማኤል ተክሌ በጣም አመሰግናለሁ። አቡ ፋቲህ የፋቲህ አባት አመሰግናለሁ። በመስኮት ቲዩብ ደግሞ የአመቱ ምርጥ ዩቲዩበር ሆነ ስለተሸለምክ በጣም ደስ ብሎኛል። ለፍተሃል፣ ይገባሃል። ይሄም ያንተ ነው። የረሳችሁ ካላችሁ አፎሌም በመንገዴ ላይ ሁሉ የነበራችሁ ሁላችሁንም አላህ ያክብርልኝ፣ አላህ ይውደድልኝ። በጣም አመሰግናለሁ። በድጋሜ ማሜ እዚህ የቆምኩት አንተ ስላበረታኸኝ፣ አንተ ስላገዝከኝ፣ ጎበዝ ነሽ፣ እንደዚህ አድርጊ፣ ቀለምሽ ይሄ ነው። አንቺ ካሉት ኢትዮጵያ ውስጥ ከማደንቃቸው 4 ሴቶች መካከል አንዷ ነሽ ይለኛል ሁል ጊዜ ደጋግሞ። አንዷ ካልተሳሳትኩኝ እራሱ ይግለጸው። እሺ ያው ትንሽ ተጋኗል። ሲከፋፈል ቀድሞ የተቀበሉ ሴቶች አሉ። መስታወት አራጋው፣ ማዋይሽ ዘውድ ወረደላ፣ ልክ ነኝ አይደል? መዓዛ ብሩ፣ ከዛ በኋላ ሶፊያ ጆሃር እያለ የሚቀጥል ነው የሚመስለኝ እላታለሁኝ። ደግነቱ ለድምጿ ምንም ያዋጣችው ነገር የለም። ሁሉም ነገር የአላህ ስጦታ ነው። ከሚነላህ ለሆነ ነገር ሰው ያንን መንከባከብ፣ ዝንጅብል መጠጣት፣ አጓጉል ቦታ አለመዋል፣ እኔ የማደርገውን ማለት ነው። በዛ ጠብቂው፣ ትንሽዬ ዜማ ጨምሪ፣ እዚህ ጋር ስትታጠፊ፣ እዚህ ጋር ስታርፊ የበለጠ ከጆሮ አልፎ ልብ ላይ ያርፋል። እንዲህ አይነት ጥቃቅን ምክሮችን እሷ በደንብ ህይወት ሰጠቻቸውና ዛሬ እኛ መሀከል ቆመች። እንኳን ደስ አለሽ። በጣም አመሰግናለሁ። አፉ በሉኝ ስላረዘምኩኝ። ሁላችሁንም አመሰግናለሁ። እጅግ አድርገን እናመሰግናለን። ሶፊያ ጆሃር የ2025 ኢማ አዋርድ ሙስሊም ሴት ጋዜጠኛ አሸናፊ ናት። ወንድም መሐመድ ፈረጅን አጠር ያለ መልእክት እንዲያስተላልፍ ጋብዘዋል። በጣም አጭር ለሶፊያ ነው የምጀምረው። ሁሴኖ ከትዳር ጋር ነበር አገናኝቶ ምክር የሰጠሽ። አሁን ግን ሰሞኑን ደግሞ አዲስ ቢዝነስ ጀምራለች አይደል? ሴቶቹ በደንብ የሚያውቁት ይመስለኛል። ያው እናንተም አይቀርላችሁም፣ እኔም ሄጄ ስለነበረ እሱም እንዳያርቅሽ ስጋት አለኝ። ለነበራችሁ ቆይታ በጣም እናመሰግናለን። ሁላችሁንም ቀላል አይመስለኝም። 9 ሰዓት የመጣን ሰዎች አለን። ታዝቢያቸዋለሁ። አብዱልጋሊብን ስበሳጭ አይቶኛል። እስማኤል ልክ አይደሉም ወይ? 11 ሰዓት ቢጠሩን ጥሩ ነበር። ምሳ አልበላሁም ነበር፣ ዲኑ ያውቃል። 10 ለመስገድ በጣም ተቸግረን ነበር ብዙዎቻችን። ስለዚህ ወደፊት መጥሪያ ሲዘጋጅ እሱ ላይ በደንብ ያስቡበታል ብዬ እገምታለሁኝ። ቅዳሜ ከሰዓት ጀስት በጣም ውድ ቀን ነው ለብዙዎቻችን እና በደንብ ኢንሻአላህ ተደራጅተው ሁለተኛው ዙር ላይ ይመጣሉ። ይሄ የሚታረመው ክፍተት ነው። እንግዲህ ሰምተዋል። ከዛ ውጪ ሙከራው ጥሩ ነው። በሀገር አቀፍም በዓለም አቀፍም እንዲህ አይነት የአዋርድ ስርዓቶች ጅምራቸው አወዛግቦ አያውቅም። እንዳለመታደል ወይም እንደመታደል ኢማ ግን እንደዛ ነበር አይደል? ገና ሲመጣ የተቀበለው አበባ ምናምን አልነበረም። ልክ የጣይፍ ቫይብ ነበረው። በጣም ብዙ ድንጋይ፣ በጣም ብዙ ጩኸቶች ነበሩ። ያንን ተቋቁመው